ሱራፌል በድጋሚ ሌላ ጥፋት አጥፍቷል። እሱ ምንድነው? ምንተኑን እንግዲህም ቤቱን በስምሽ አዙሬልሻለሁ ብሎ የውሸት ሰነድ አዘጋጅቶ እንግዲህን አዙሬልሻለሁኝ እያለ ሲያታለላት ነበረ የከረመው። በነገራችን ላይ ሁላችንም ቢሆንም አላመንነውም። እኔ በራሴ አላመንኩትም። ምክንያቱም ከተመለከተ በባለፈው ሳሚና ቤዛ እንግዲህን በረንዳ ላይ ሆነው እያወሩ እያለ ስለ መርዙ ጉዳይ ምንድነው ተደብቆ እየሰማ ነበረ። ስለዚህ ከኋላዋ እያሴረ መሆኗን ግልጽ ነበረ ማለት ነው። እናም ዛሬ ላይ እንግዲህም ቤዛ ቤቱን በላው ላይ ለመሸጥ አስባ ነበረ እና ሄዳ ስታረጋግጥ የውሸት ሰነድ መሆኑን ደርሳበታለች። እናም እንዴት እንደዚህ ታደርገኛለክ ብላ እንግዲህን ስትጠይቀው ምንድነው ያለው? ቤቱ በስምሽ ቢዞርልሽ ኑሮ እኔን ለአንዴና ለመጨረሻ ጊዜ ታሰናብቼ ነበረ። ስለዚህ አጣሻለሁ ብዬ ስለፈራሁ ነው። ከፈለግሽ አሁኑኑ ሄደን የእውነት በፍርድ ቤት ተፈራርመን የእውነት በስምሽ አዘዋውርልሻለሁ ይላታል ማለት ነው። ለምንድነው ይዛለት ያላዘዋወርክልኝ ስትለው ነገርኩሽ እኮ ትከጅኛለሽ ብዬ ስላሰብኩ ነው፣ ስለፈራሁ ነው፣ ድጋሚ አንቺን ማጣት ስለማልፈልግ ነው ይላታል ማለት ነው። ቤዛ አሁንስ ቢሆን ታዲያ የማምን ይመስልሃል እንዴ በማለትም እንትን ትለዋለች ማለት ነው። እና ቤዛ አንድ እድል ስጭኝ እያላት ይገኛል። እሷም እንግዲህን የዛለታ አንድ እድል ለሰጠውህ በጣም ይቆጨኛል፣ ድጋሚ እድል ትጠይቀኛለህ ብለው እንግዲህ ትታው ስትሄድ እጇን ይዛታል። እሷም በጥፊ ትለውና ወደ መኝታ ክፍል ትሄድና ሻንጣዋን ይዛ ልትወጣ ስትል በጭራሽ የትም አትሄጅም ይላታል ማለት ነው። እንደውም ፍች ፈልጋለሁ ስትለውም አንቺን መቼም ቢሆን አልፈታሽም ይላታል ማለት ነው። እንግዳውስ በቃ እሄዳለሁኝ እዚህ አልቀመጥም ካንተ ጋር ስትለው ከኔ ጋር ሄደሽ እዛ ሳሚ ጋር ልትሄጂ ነው አይደለ? ሳሚ ሲል የሳሚን ስም አትጥራ። እሱ እንደውም ያችን ምስኪን እህቱን ትቶ ከናንተ ሊጠብቀው ይሞክሯል ሲል ከናንተ? አዎ ካንተ ከዶክተሩ ከቲጂ ትለዋለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁን? ያለው እግዚአብሔር ይመስገን። ላይክ ሸር ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው አዳምጡ። እንዲሁም ከተመቻችሁ ላይክ ሸር ሰብስክራይብ ማድረጋችሁን አትርሱ። እንዲሁም አዲስ ቤተሰብ የሆናችሁ ደውሉን ምልክት በማጥቆር ቤተሰብ የሆኑ ነባሮች እንዲሁም ስለምታበረታቱ ከልብ አድርጌ አመሰግናለሁ። እና ሱራፌልም አይን እያየሁሽ እዛ ማይረባ ሳሚ ጋር ሄደሽ እንድትሄጂ አልፈቅድልሽም ብሎም እንግዲህን እጇን ይዝና ወደ መኝታ ክፍል ወስዶ ይቆልፍባታል ማለት ነው። እናም እንግዲህን እሷም እንግዲህን ልክ እዚህ አሁን ትልቅ ወንጀል ውስጥ እየገባክ ነው ሱራፌል ልቀቀኝ ልሄድ ስትለው በጭራሽ አትሄጅም ብሎም እንግዲህን በር ዘግቶባታል። በጣም ነው ግን የሚገርመው ነገር ምን አስቦ ነው ግን ሱራፌል ማለት ነው። ማለት እውነት እኮ ትመነምናለች እንጂ መጋለጡ አይቀርም። ከመጀመሪያው እውነታውን ተናግሮ ከሷ ጋር መቀጠል የሚፈልግ ቢሆን ኖሮ ቢያዘዋውሩ እስካሁን በቃ ሰላማዊ ህይወታቸውን ይኖሩ ነበረ። ቤዛም በነገራችን ላይ ያው በእርግጥ አምነዋለች፣ ግን ያው አሁን ላይ እንግዲህን አመኘክ አይደለም የዛለታም እንደዛ እያልኩኝ የነበረው ቤቴን በስሜ እንድታዘዋውርልኝ ነው እያለችው ትገኛለች ማለት ነው። በጎን ደግሞ አሁን ላይ ደግሞ ዶክተሩ ደግሞ ሳሮን ጋር ደውሎ ነበረ። ሳሮን እንግዲህም ከሳሚ ጋር ተቀምጣ ሳሚ እንዴት ነሽ ሲላት እንዴት ልሆን እችላለሁ ቆይ አንተን በምን ቀን ወደ ህይወቴ ያስገባው የተረገምክ እያለችም ሳሚን እያማረረችው እያለ ዶክተሩ ይደውላል ማለት ነው። ዶክተሩም እንግዲህን ምንድነው የሚላት እንዴት ነሽ ብዬ ባለመጠየቄ ይቅርታ ይላታል ማለት ነው። እባክህን ሮቤል ልጅህን ስትለው ልጅሽን ከመጠየቅሽ በፊት ምን ስለሰራሽ ነው እያላትም ይገኛል። በዛ ላይ ደግሞ ልጅሽ ሀስም ተማሚ መሆኗን ለምንድን ነው ያልነገርሽኝ እያላትም ይገኛል ማለት ነው። እሷም እንግዲህ እባክህን ልጅን መልስልኝ፣ ቆይ ከኔ ምንድን ነው የምትፈልገው እያለችው እያለ ሳሚ በመካከል ጣልቃ ይገባና አንተ እየተረገምክ ልጅቷን ያደረካት ልጅቷን መልስላት ሲለውም አንተ ወጠጤ አሁንም ፍርፍር ማለትህን አላቆምክም እንዴ? ይኸውልህ እንደሷ ስርክ እንዳለችው ልጅ በማታቀው እዳ ውስጥ ገብተህ ከምትዛቁን አሁንም ከዚህ ከነገሩ ራስህን ብታገል ይሻልሃል ሲለው ይኸውልህ ትሰማኛለህ፣ እንተ በእኔ በእጅ ነው ማጠፋህ፣ አልለቅህም፣ ፊት ለፊት ላገኝህ ብቻ እያለም
ሳሚም እየፎከረበት ይገኛል። ሳሮንን እንግዲህ ዶክተሩ ይኸውልሽ ሳሮን ይላታል፣ ከዛሬ ቀን ጀምረሽ ከእሱ ጋር እንዳይሽ አልፈልግም በማለትም አለበለዛ ግን ሲላት አይ በቃ አታየኝም ትልና ሳሮንም እንግዲህ ምክንያቱም በቃ በልጇ ምንም ድርድር የለም እናም እንደዛ ትለዋለች እና እሺ በቃ ሁለተኛ ከእሱ ጋር አታየኝ ትልና እንግዲህን ሳሚን ሁለተኛ አጠገቤ እንዳትደርስ አላቅህም አታቀኝም በማለትም እንግዲህን ሳሚን ትተውና ትሄዳለች ማለት ነው። ሳሚ በነገራችን ላይ ሳሮን እዛ ስለ ልጇ እየተጨነቀች እያለ አሁንም እሱ ስለ ቤዛ ነው የሚያስበው። በጣም ይገርማል። እንዴት ስለ ልጅ እየተጨነቅኩኝ አሁንም አንተ ስለ ቤዛ ነው እንደ የምታስበው እያለችው ነበረ እሷ ራሱ። እናም እንግዲህን ምንድነው በቃ ደግሞ በጎን ለምንድነው ስልክ የማታነሳው ቤዛ ቆይ ምን ሆና ነው እያለ ሳሚ እየተጨነቀ ነው ማለት ነው። እናም ደግሞ ሲሞክርላትም በጭራሽም ስልክ ሊያነሳ አልችልም፣ በቃ በዛው ተደብቄ መግባት አለብኝ እንደ ልማዴ፣ ይሄኔ አንድ ነገር አድርጓት ይሆናል እያለም እንግዲህን በፊት ለፊት ተገባሁኝ ያግሬሳ ሊያገኘኝ ይችላል እያለም እንግዲህን እሱም ያው አላመነም። ወደዛ አምርቶ ነበረ ጎዳና እና ደግሞ ዛሬ ላይ ቲጂ መታለች። በዛ ላይ ደግሞ ባዩሽ እንግዲህን መታልናለች ማለት ነው ወደ ቤዛ ድራማ። በጣም ደስ የሚል ነገር ነው እና ቲጂ እንግዲህን እየተራመደች እያለ የቤዛ መንትያ እንግዲህን እህቷን አናቅም እንግዲህን ወደፊት የምናየው ይሆናል እና ይጋጫሉ። ሲጋጩ እንግዲህን ወይኔ ይቅርታ ምናምን ተባብለው እንግዲህን እቃቸውን ያነሱና ቲጂ ቤዛ ትላታለች። ይቅርታ እህቴ ቤዛ አይደለሁም ሉላ ነኝ እንደዛ ትላታለች ማለት ነው። ሉላ ማለት ቤዛ እባክሽን መልሽኝ፣ አውቃለሁኝ የደረሰብሽን ነገር እኔ ልረዳሽ እችላለሁኝ እያለቻት እንግዲህ እያለ እህቴ ሰው ተመሳስሎብሽ ይሆናል ታላመንሽ፣ ይኸው መታወቂያ ላሳየሽ እኔ ቤዛ አይደለሁም ትላትና ትታት ትሄዳለች። ቲጂም እንግዲህ ለምንድን ነው መታወቂያ ደግሞ አዲስ መታወቂያ ያወጣሽው እያለቻት ነበረ ማለት ነው። እና እሷም እንግዲህ መታወቂያውን ትቀበልና ትታት ትሄዳለች። እንግዲህ ይህንን ነገር መጨረሻው ማየት አለብኝ ማነች ሉላ እያለችም ተከትላት ነበረ። ስትከተላትም እንግዲህ ቲጂ የገባችበት ቦታ ስትገባ ምን ትሰራለች ደግሞ እዚህ የጨረጨሰ ቤት ውስጥ እያለች እንግዲህ እና ከአክስቷ ጋር እንግዲህ መድኃኒት ገዝታ፣ አክስቷ ደግሞ ባዩሽ ነች። እንግዲህ ያው በአሁኑ ድራማ እንግዲህ ስሟን አላወቅኩትም እያሉ አክስቴ ሉላ ማነች? ቆይ ይሄ ነገር ምንድን ነው እያለችም እንግዲህ ቲጂ ብዙ ጥያቄ በቅንጭላቷ ፈጥሮባታል ማለት ነው። እና የሚችሉ ለምትባለው ቆይ እኔ አክስቴ ቆይ ለምንድን ነው እንደዚህ የምታደርጊው? እኔ እኮ ካላንቺ ማናለኝ እያለችም እንግዲህ ያቺ አክስት ተብዬዋ ደግሞ አንዴ ጠጅ አምጪልኝ ይሄንን መድኃኒት ከሞት አንድ አረቄ በጠጣበት እያለችም እንግዲህ እንትን እያለቻት ነው። አክስቴ በቃ አንቺ ለመዳን አትፈልጊም ማለት ነው እያለቻት የዛሬን አያደርገው እንጂ እኮ የሆነ ጊዜ ላይ እየተከበርኩኝ ነርስ ነበርኩኝ እኮ ስትል እንግዲህ ቲጂ በዚህ ጊዜ ነርስ ቤዛ ነርስ አክስት እንዳለቻት ነግራኝ አታውቅም። ይሄ ነገር የዶክተሩ ስራ ይሆን እንዴ? እሱ እኮ የማይገባበት የለም እያለችም እንግዲህ ትገኛለች ማለት ነው። በጣም ነው ግን እንትን የሚለው ቲጂ በዚሁ አጋጣሚ ምን ነገር ታስታውሳለች። ቤዛ እንግዲህ የሆነ ጊዜ ላይ መኪና ውስጥ ተቀምጠው መንትያ እህት እንዳለችን እና በህፃንነቷ እንደጠፋች እንደሞተች ስትልም ሞተች ይባልም ለካ እንደጠፋች እያለችም አንዳንድ ነገሮችን ታስታውሳለች። ይህን ነገርማ እያለችን ቤዛ ይሄ አይሆንም፣ በጭራሽ ሊሆን አይችልም፣ የቤዛ መንትያትማ ልትሆን አትችልም ነው ብዬ ከማመኔ በፊት ማጣራት አለብኝ ትላለች። እንግዲህ ያቺ ልጅቷ ወደ ስራ ቦታዋ መስተንግዶ ነው የምትሰራው። ተከትላት እንግዲህን ትመጣለች ወደዛው ወደ መስተንግዶ ቦታዋ ማለት ነው። ወደ መስተንግዶ ቦታዋ ስትመጣ አሁንም እመቤትቶ ስትልም እንግዲህን ምን ትላለች? ቆይ አንቺ አሁንም እየተከተልሽ ነው እንደስትላት አልዋሽሽም፣ አሁን እየተከተልኩሽ ነው ትላታለች ማለት ነው። ቆይ ለምንድን ነው የምትከተይ? ቆይ አንቺ ከቤዛ የባሰ ቁጡ ነሽ ማለት ነው እያለችም እንግዲህ ቤዛ ማነች? አንቺ ልጅ ምን እያወራሽ ነው? ጤነኛ አይደለሽም እንደስትላት ውሃ አምጪልኝ ትላታለች። ውሃ አንድ ሊትር ነው አንድ ሃይላንድ ነው ስትላት እንግዲህ ቤዛ እንግዲህ የምትላት ነገር ነበረ ማለት ነው። ያንን ነገር እንድትላት ጠብቃ ነበረ፣ አላለቻትም። በቃ ለማንኛውም አሁን ሄጄ አንድ የማጣራው ነገር አለ ትልና ቲጂም እንግዲህ ወደ ቤት ትመጣለች ማለት ነው።
ዶክተሩና ሳሮን ደግሞ እንግዲህ ተገናኝተው እርቦሻን መሰለኝ የሆነ ምግብ እዘዥና ቢ እያላት ቆይናና ሮቤል ለምንድን ነው የማትሰማኝ? ልጄን ነው የምፈልገው፣ ልጄን መልስልኝ ስትለው እንግዲህ ተረጋጊ፣ ቆይናና ገና መቼ ስራሽን ጨረሽና ነው እያላትም ይገኛል። እናም እንደዛ ስትለው እንግዲህ ምንድን ይላታል። ድጋሚ ወደነ ቤዛ ቤት እንድትገቢ እፈልጋለሁኝ ይላታል ማለት ነው። ቆይ አንተ ምን እያሰብክ ነው? ጭራሽ የማይሆን ነገር ነው የምታወራው ስትለው በምክንያቱም አምነው አያስገቡኝም ስትል የሆነ ውሸት እንፈጥራለን የሆነ አይዳለኝ እኔ ጋ ምክንያቱም የበደም ያልኩሽ ነገር ልጅቱ የሮቤል ነው ያልኩሽ የእሱ አይደለም ብለሽ ትገቢያለሽ ይላታል ማለት ነው። ይህንን ነገር ቤዛ እኔ ከሱራፌል ጋር መተኛቴን ሮቤል ግን ከየት መጣልኝ ስሙ ሮቤል እና ከሱራፌል ጋር መተኛቴን እንግዲህን ለሁሉም ሰው ተናግሬያለሁ። ስለዚህ ቤዛ ራሱ ልታምነኝ አትችልም እያለችው ነበረ። እሱም እንግዲህን ቤዛ እንግዲህን ይህንን አመት ሙሉ አብረሻት ስትኖሪ ስለ ቤዛ የሆነ ነገር ማወቅ አለብሽ፣ ስለዚህ ታምንሻለች እያላት ነው። እንግዲህን ምነው ይሆናል ማለት ነው። እናም እሷም እንግዲህን አልገባም ብላለች። እንደዛ ከሆነ በልጅሽ ፈርደሻል ማለት ነው እያላትን በልጇ እያስፈራራት ነው። በእርግጥ ለልጄ ምንም ነገር እሆናለሁ፣ ግን ያ ማለት ንጹሃኖችን መግደል እፈልጋለሁ ማለት አይደለም። አሁንም ቢሆን በልጅ አልደራደርም ስትለው እንደዛ ከሆነ ስራውን መስራት እንችላለን ማለት ነው ይላታል ማለት ነው። እነሆንም ድጋሜ ወደዛ ቤት ትገቢያለሽ ብሏታል። እንግዲህ እሷም እንግዲህ ምንም አማራጭም ስለሌላት እሺ ብላለች ማለት ነው። እናም ለማንኛውም ልጅ አለክ እንዴ ስትለው ልጅ የለኝም እኔ ለራሴ ልጅ ነኝ ይላታል ማለት ነው። ለዛ ነው አይደለ ስትል ለምንድን አንድ አይነት ጥያቄ ደጋግመሽ የምትጠይቂ ስትል ምክንያቱም የልጅን እንትን አታውቀውም ብዬ ነው ስትል እኔ አንድ ልጅ ነኝ፣ እኔ ለራሴ ልጅ ነኝ፣ በግፍ የተገደሉብኝ ቤተሰቦች እያለ መንገድህን እያዘነ ይገኛል። እንግዲህ በግፍ የገደሉበት ቤተሰቦቹ የተገደሉት እና ሀብታቸውን የተነጠቁት የቤዛ ቤተሰቦች ናቸው ማለት ነው። በጣም ነው ግን የሚያሳዝነው። እናም እንደዛ እያለ እንግዲህን ሮቤልም ይነግራታል ማለት ነው። እናም ወደዛ ቤት ያው በመግባቷ ተስማምታለች። እናም እንግዲህን ከዛ በመቀጠል ደግሞ ሱራፌል እንግዲህ ለቤዛ ምግብ ሰርቶ ይመጣል ማለት ነው። ምግብ ሰርቶ ፓስታ ነው ውዴ ምግብ ሰርቼልሻለሁ እያለ ቤዛ ደግሞ ምን ለማድረግ እየሞከርክ ነው? ቆይ አንተ ሰው ቀልድ ነው እንዲህ የያዝነው ነገር ብላም እንግዲህን ጓግ ብትልበትም ቆይ ምን ላድርግ ቤዛ ምን አድርግ ነው የምትይኝ እያለ እንግዲህን እንትን እያለ ፍታ ትለዋለች። በጭራሽ አልፈታሽም ይላታል ማለት ነው። እና አልፈታሽም በጭራሽ እያላት እንግዲህን እያለ እና ይተናነቃሉ። እጇን እንዲያትይዘ ትለዋለች። እሱም እንግዲህን እጇን ይዛታል። እና እንደዛ እየተባባሉ እያለ እንግዲህን በእርግጫን ትለውና ታመልጣለች ማለት ነው። እና ስትሮጥ እንግዲህን ከታች ሳሚ እየመጣ ነበር። ሳሚ ትልና ወደ ሳሚ ጋር አድነኝ እያለችው አድነኝ ከዛ አውሬ እያለች ሳሚ እንዳትነካት እያለ ነበረ። ሳሚ ደግሞ የሆነ ነገር ፍንግል ነው አፍ ብቻ ነው ማለት ነው። ነገን ጎበዝ ልጅ ነው በነገራችን ላይ። እናም እንግዲህን እንደዛ እያላት እያለ ይቧገሳሉ እንግዲህን ሱራፌልና ሳሚ። ከዛ እንደዛም እያለ እንግዲህን እያለ ያ ቪዲዮ እጄ ላይ ያለ አንተንም ሆነ ዶክተሩን አሳስራችኋለሁኝ አለቃችሁም እያለም ሲዝት ሄድና አሳስረኝ ምን ታመጣለክ እያለም እንግዲህን እኔ ደግሞ በተለይ ያንተን ቤተሰቦች አመሰቃቅላቸዋለሁ ሲል እንግዲህን አየሽ ቤዛ አየሽ ይሄንን ሰውዬ ነበረ አትመኝ ብዬሽ ነበረ ነግሬሽ ነበረ እያላትም እንግዲህን ይገኛል ማለት ነው። ሳሚ በጣም ነው የሚገርመው። ሳሚ በነገራችን ላይ ብዙ ጊዜ ለፍልፎ ነበር አትመኙ ይሄንን ሰውዬ ብሎ ነበረ። እናም እንግዲህን ከላይ ሆኖ ሳሚን እየቀጠቀጠው እያለ ቤዛ እንግዲህን እረፍ ለማለትም ብዙ ጊዜ ተታግላ ነበረ። ሊሰማት አልቻለም። እንዲሁም እየገፈተራት ነበርና እንግዲህም ቤዛ አጀሬት ጠርሙስ ታመጣና አናቱን ብላ ገልብጠዋለች ማለት ነው። መሞት የለበትም ሱራፌል ብዙ ያበላሻቸው ነገሮች አሉ። እነኛን ነገሮች ማስተካከል አለበት ብዬ ነው የማስበው። እና ሞተ ብላ በጣም እንደደነገጠች ደግሞ አልሞተም አይዞሽ ምንድን ያደረግሽው ምናምን ይላታል። ከዛ ደግሞ በኋላ እሷን ሊያረጋጋት ሞክሯል። በዚሁ አጋጣሚ ቲጂ መታለች ማለት ነው። ውድና የተከበራቸው የቻናሌ ቤተሰብ በቀጣይ ቪዲዮ እስከምንገናኝ ባይ ባይ።